ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። 3,500,000 ብር አምላካችሁ ሁላችሁ በክብራችሁ ጭውና መቼ ተስፋዬ ስለመጣ እናመሰግናለን። የኛን ጥሪ ቫልዩ አድርጋችሁ አክብራችሁም ስለመጣችሁ በእውነት በጣም እናመሰግናለን። ሙሽራውን ወደ መድረክ ጋብዛለሁ። እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ሁለት ነገሮች ላይ አትኩሬ የማወራው እንደምታውቁ ሰሞኑ ብዙ ክስተቶች ተፈጥሯል። ከነዛ መካከል ደግሞ በጣም ትልቅ ናቸው ብዬ ደግሞ እኔ ትኩረትን ይዛቡኝ ነገሮች ነው የምነግራችሁ። አንደኛው ራቼ ተስፋዬ በ3.5 ሚሊዮን ከያኔት ዴንታል ክሊኒክ ጋር ስምምነት ተፈራርሟል። ሁለተኛው ነገር ደግሞ መስከረም አበራ ወይም ደግሞ በስንቱ ላይ የምታውቋት ሩቴ ዛሬ ቀለበት ስነስርዓት አድርጋለች፣ ፈጽማለች። ከዚህ በፊት ፍቅረኛ እንደሌላትና ባል እንዳላገባች ብዙዎቻችሁ ታውቃላችሁ። በእነዚህ ጉዳይ ዙሪያ እያወራን አብረን እንቆያለን ማለት ነው። እንግዲህ አብራችሁኝ ቆዩ። ሰብስክራይብ ሳታደርጉ ደግሞ እንዳትወጡ ማለት ፈልጋለሁ። ወደ ስንመለስ እንግዲህ ራቼ እንደምታውቁት ታዋቂ ቲክቶከር ነው። እጅግ በጣም ከ1 ሚሊዮን ተከታይ በላይ ያለው ቲክቶከር ነው። በጣም ተወዳጅነትን ያፈራ በተለይ በማታ ቁጭ ብሎ በሚጫወተው ጌሞች ወይም ደግሞ ላይቭ ጌም ላይ እጅግ በጣም ዝናና አትርፏል። ኢትዮጵያ ውስጥ አሁን ታዋቂ ከሚባሉ ቀደምተኞች ቲክቶከሮች አንዱ ራቼ ነው ማለት ይቻላል። እና ራቼ እንግዲህ ዛሬ በ3.5 ሚሊዮን ወይም ደግሞ በ3,500,000 ብር ስምምነት ከያኔት ዴንታል ክሊኒክ ወይም ደግሞ ከያኔት የጥርስ ክሊኒክ ጋር ስምምነት ተፈራርመዋል። እንግዲህ ይሄ በጣም ካሉት ስምምነቶች በሙሉ ትልቁ ነው የሚባለው ነው። በአመት 3.5 ሚሊዮን ማለት ወደ በወር እንግዲህ አመት 12 ወራቶች አሉት። ለ12 ስናካፍል ወደ ከ250,000 ምናምን ብር በላይ ይሆናል ማለት ነው። ከ250,000 ብር በላይ በወር ያገኛል ማለት ነው። ምን ሆኖ ነው? አምባሳደር ሆኖ። በጣም እጅግ በጣም የሚያስገርም ነገር ነው። ይህንን ስንመለከት እንግዲህ ሶሻል ሚዲያ ምን ያህል የሰውን ህይወት መቀየር እንደሚችልና እዚህ ሀገርም ሆነ እንግዲህ በዚህ ዘመን በተለይ እዚህ ዓለም ላይ ሶሻል ሚዲያ ኢንፍሉዌንሰሮች ወይም ደግሞ ኮንቴንት ክሬተሮች ምን ያህል ትልቅ ገቢ እያገኙ እንደሆነና በጣም ብዙ ትርፍ በረከት እንዳለው የሚያሳይ ነገር ነው። እንደምታውቁ በዚህ ጊዜ የሐኪሞች ደሞዝ በቂ አይደለምና ደሞዝ ጭማሪ ይደረግ ተብሎ የሶሻል ሚዲያ ቅስቀሳ እየተደረገ ባለበት ጊዜ ላይ ደግሞ በሌላ በኩል ምንም ትምህርት የማይፈልግ በልምድ ብቻ በተነሳሽነት በተሰጦ እንዲሁ ሶሻል ሚዲያ ላይ ወጥቶ የታወቁ ቲክቶከሮች ዩቲዩበሮች ደግሞ በቅርብ ጊዜ አሁን ኢትዮጵያ ውስጥ ሐኪሞች የተማሩ ሰዎች ስንት ዓመት ያለፉ ተማሪዎች ከሚያገኙት ገቢ በስንት እጥፍ እያገኙ እንደሆነ የሚያሳይ ነገር ነውና ሶሻል ሚዲያ ሰው ተግቶ ከሰራበት ጊዜውን ሰጥቶ ፓሽኑ አድርጎ ከሰራበት ምን ያህል መቀየር እንደሚችል የሚያሳይ ነገር ነው እና ራቼ ተስፋዬን ደግሞ በህይወቱ ውስጥ ብዙ ውጣ ውረዶችን አልፏል፣ ብዙ ተግዳሮቶችን አልፏል፣ ብዙ ችግሮችን አሳልፏል እና ዛሬ ደግሞ እዚህ ደረጃ ላይ ደርሶ ስናይ እጅግ ለኔም ትልቅ ደስታ ይሰማኛል። ራቼ እንኳን ደስ አለህ ማለት ፈልጋለሁ። በሌላ ጉዳያችን ደግሞ እንደምታውቁ መስከረም አበራ ከዚህ በፊት ስለሷ ብዙ ጥያቄዎች ይነሱ ነበር። መስከረም አበራ በተከታታይ ድራማዎችና በተለያዩ ፊልሞች እጅግ ኢትዮጵያ ውስጥ በጣም ታዋቂ የሚባሉ አንድ አይነትና በቅርብ ጊዜ ደግሞ ኢቢኤስ ቴሌቪዥን ላይ የሚተላለፈው በስንቱ የተሰኘ ተከታታይ ኮሜዲ ድራማ ላይ የተወነች ትገኛለች። እንግዲህ እዛ ላይ የገጸ ባህሪዋ ስሟ ሩቴ ናት። የበስንቱ ባለቤት ሆና የተወነች ያለችውና ስለሷ ብዙ ጥያቄዎች ይነሳሉ። ትዳር አላት ወይስ አግብታለች? ልጆች አላት ወይስ እድሜዋ ምንድነው? ትንሽ አይደለም። እሷ 30 ቤት ትሆናለች። ቢያንስ ከ35 እና ከዚህ በላይ ልትሆን የምትችል ናት። በኢትዮጵያ ፊልም ኢንዱስትሪ ውስጥም ደግሞ ረጅም ዓመት የቆየች በሀብትም ብናይ ደግሞ ብዙ ማስታወቂያዎችን የሰራች ለብዙ ድርጅቶች አምባሳደር የሆነችና ብዙ ተከታታይ ድራማዎች ሰርታ የራሷ የሆነ ገቢ አላት። ጥሩ የሚባል ኑሮ እየኖረች ለምንድነው ያላገባችው ብሎ ብዙ ሰዎች ጥያቄ ሲያነሱ እንደነበረ ብዙዎቻችሁም ታውቃላችሁ። የእናንተም ጥያቄ ነው ማለት ነው ይቻላል። እንግዲህ ዛሬ ደግሞ የቀለበት ፕሮግራም ነበረ።
ግን የሷ የቀለበት ፕሮግራም ከሌሎቹ ለየት የሚያደርገው ነገር አንደኛ ማን ለሷ ቀለበት እንዳሰረ አልታወቀም። ሁለተኛ ደግሞ የቀለበት ፕሮግራሙ ላይ የነበሩ ፎቶዎች ሶሻል ሚዲያ ላይ ምንም አልተለቀቁም። ለደህንነቷ ሲባል ወይም ደግሞ ለግል ሴኩሪቲ ሲባል እንዲለቀቅም አልፈለገችም። እስካሁን ምንም የተለቀቀ ነገር አይደለም ማለት ነው። ብዙ ጊዜ እንደምታወቀው ኢትዮጵያ ውስጥ በጣም ታዋቂ የሆኑ ሰዎች ፎቶቸው ቪዲዮአቸውን ሲለቀቅ ምንም ዘለቂታ አይኖራቸውም። ብዙ አርቲስቶችን ብናያቸው ዘፋኞች፣ ድራማ የሚሰሩ ተዋናዮች ኢትዮጵያ ውስጥ ታዋቂ የሚባሉ ሰዎች ብዙ ጊዜ ትዳራቸው አይዘልቅም። ዘልቆ ረጅም ዓመት የቆየ በጣም ጥቂት ናቸውና ብዙ ጊዜ ደግሞ በሰው ህይወት የተገነባ ትዳር ቶሎ ይፈርሳል። ብዙ ጊዜ አሁንም እንደምናውቀው በቅርብ ጊዜ የሳምሶን ታደሰ ወይም የቤቢና የዳጊ እንደምታውቀው ሶሻል ሚዲያ ላይ የሚለቀቅ የጋብቻቸው ፕሮግራም እንደዚህ አድቨርታይዛቸውን የትዳራቸው ፎቶ ብዙ ጊዜ ይለቀቅ ነበረ። ይሁን እንጂ ትዳራቸው አልዘለቀም። አሁን ተፋቱ። ብዙዎች የነዚህ እንደምሳሌ መውሰድ እንችላለን ለማለት ነው እንጂ ብዙ ባለትዳሮች እንደዚህ የተፋቷል። ሎላን ገዙ ብናይ ጋዜጠኛና አሁን በኦቢስ ቲቪ ላይ የእሁድን ፕሮግራም ሆስት ሲሆነች ሌሎችም እነ ሰላም ተስፋዬም ብንወስድ ብዙ በቃ ታዋቂ የሆኑ ትዳራቸው እንደዚህ ወደ ህዝብ እየወጣና እጅግ እንትን የሆኑ ምንም ትዳራቸው አይዘልቅም። አሁን ምናልባት መስከረም አብራ ይሄንን እንደ ስጋት በመውሰድ ወይም ደግሞ ይሄንን ሀሳብ ውስጥ በማስገባት ይመስለኛል ምናልባት ከአድናቂዎቿና ከፓብሊክ ነገሩ መደበቅ የፈለገችውና ትዳሬ በግል ይሁንልኝ ብላ ሊሆን ይችላል። ወይም ደግሞ ምናልባት ትልቅ ሰርግ ደግሳ ስትደግስ መጨረሻ ላይ ልትለቅ ትችላለች የሚል ግምት አለን። ሰሞኑን ያገኘናቸው መረጃዎችን ይመስላሉ። እስካሁን አብራችሁ ስለቆያችሁ እናመሰግናለን። ሳብስክራይብ በማድረግ ቤተሰብ የሆኑ እኔ ወንድማችሁ ፍሮምስ ነበርኩኝ። ቻው።